ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ከያንዲያ ሜንዴ ተወካዮች ጋር ንግግር እያደረጉ እንደሆነ እየተዘገበ ይገኛል። እንደዚሁም አለን ሁቶን የተባለውም የቀድሞ የፕሪሚየር ሊግ ተጫዋችም እኔ በሆን ኖሮ አንዲ ሮበርትሰንን አለቀውም ነበር የሚል አስተያየትም ሰጥቷል። በመሐመድ ሳላ ዙሪያም የተሰጡ የተለያዩ አስተያየቶች አሉ። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቻችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም በመሐመድ ሳላ ዙሪያ የተሰጡትን አስተያየቶች ነው የምንመለከተው። ሊቨርፑሎች ሐሙስ ዕለት በዩቲዩብ ገጻቸው ላይ የመሐመድ ሳላ የሰንበት ቪዲዮ ሰርተው ነበረ። በዛ ቪዲዮ ላይ የአሁኖቹም እንደዚሁም ደግሞ የቀድሞ የሊቨርፑል ተጫዋቾችም መሳተፍም ችሏል። የራሳቸውንም በመሐመድ ሳላ ዙሪያ ያላቸውንም አስተያየትም ሰንዝረዋል። እነዚህን አስተያየቶች ነው የምንመለከተው። በቅድሚያም ስቲቨን ጄራርድ የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት በጣም ምርጥ የሚባሉ ብቃቴ ላይ በነበርኩበት ሰዓት ከማንም ተቃራኒ ሆኜ መጮት እችላለሁ። የትኛውንም ክለብ ላይ ገብቼም ተጽዕኖ መፍጠር እንደምችል አውቅ ነበር። ነገር ግን ደግሞ አንዳንድ ተጫዋቾች ያሉ ሁልጊዜም ካንተ ሌቨል በላይ ከየትኛውም ተጫዋች ሌቨል በላይ በጣም ምርጥ ብቃታቸውን የሚያስመለክቱ አሁን ለምሳሌ እኔ ምርጥ በነበርኩበት ሰዓት ላይ ሮናልዲኖ ጎቾ፣ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ፣ ዚነዲን ዚዳን፣ ዣቪ እንደዚሁም ደግሞ አንድሬስ ኢኒስታ ከየትኛውም ተጫዋች በላይ ለየት ያለ ብቃት ነው የነበራቸው። ከሌሎች ተጫዋቾች ጋርም ልታወዳድራቸው አችሉም። መሐመድ ሳላም የነሱ ሌቭል ላይ የደረሰ ይመስለኛል። በተለይ ባላለፉት ጥቂት ዓመታት በሊቨርፑል ቤት ቆይቶ እንግዲህ በጣም ምርጡ የሚባለውን መሐመድ ሳላ ተመልክተናልና ከሌሎች ተጫዋቾች ጋር የምታነጻጽሩት አይደለም የሚል አስተያየቱን ሰጥቷል። ሃርቪ ኤሊየት በበኩሉ መሐመድ ሳላ ሁልጊዜም ራሴን እንዳሻሽል የተለያዩ ምክሮችን ሲሰጠኝ ነበረ። የቱ ጋር ማሻሻል እንዳለብኝ፣ ምን ባድርግ የተሻለ መንቀሳቀስ እንደምችል፣ እንዴት መጮት እንዳለብኝ አሰልጣኙም ከኔ ምን እንደሚፈልግ ሁልጊዜም ይመክረኝ ነበረ። እስካሁን ድረስ እንግዲህ ጥሩ የሚባል ግንኙነት አለ በመሃላችን። በእርግጥ በዚህ ሰዓት ላይ እንደ ጓደኛሞች ነው ቆረበታችን እንጂ ይህንን አድርግ ይህንን አታድርግ የሚለኝ ነገር የለም። ነገር ግን አብረን በነበርንበት ሰዓት ግን በተሻለ መንገድ እንድሄድ የተሻለውን መንገድ እንድመርጥም ሲደግፈኝ ነበረ የሚል አስተያየቱን ሰጥቷል። ሚሎስ ኪርኪዝ በበኩሉ መሐመድ ሳላን ከሌሎች ተጫዋቾች የሚለየው በጣም ፕሮፌሽናል የሆነ ተጫዋች ነው የነበረው። በተለይ ደግሞ በጂም ውስጥ የሚሰራውን ስራ ከተመለከታችሁ፣ የሚመገቡንም ምግብ ከተመለከታችሁ በጣም ፎከስድም የሆነ ተጫዋች ነው የነበረው። እንደዚሁም በሜዳ ላይም ምርጥ ብቃቱንም ለማሳየትም ሁሉንም ነገሮችን ሁሉንም ጥረቶችንም ሲያደርግ የነበረ ተጫዋች ነውና በጣም አስገራሚ የሚባል ተጫዋች ነው። ከሱም እንግዲህ በጣም ብዙ ነገሮችን ተምሬያለሁ የሚል አስተያየቱን ሰጥቷል። አርነ ስሎት በበኩላቸው በዓለማችን ላይ በጣም ምርጥ የሚባሉ የተለያዩ ተጫዋቾች ሞልቷል። ከነዚህ ተጫዋቾች መካከል ደግሞ አንደኛው መሐመድ ሳላ ነው። በተለይ ያለፉትን 10 ዓመታት ምርጥ ተጫዋች እንደሆነም በሊቨርፑል ቤት በነበረው ቆይታ በደንብ ማስመልከት ችሏል። በተለይ ደግሞ በየ3 ቀኑ ጨዋታዎችን ለማሸነፍ የሚያሳየው ረሃብ፣ የሚያሳየው ፕሮፌሽናሊዝምነት እንግዲህ በጣም አስደናቂ የሚባል ነው። በተለይ ለዚህ ክለብን ደግሞ ያደረገውን ነገር ስንመለከት፣ ኮሚትመንቱን ስንመለከት፣ እንደዚሁም ደግሞ ዋንጮችን ለማሸነፍም ያለውን ፍላጎት ስንመለከት፣ ጎሎችን ለማስቆጠር ያለው ፍላጎት በጣም የሚያስገርም ነው። 3 ደቂቃዎች ቢቀሩ እንኳን ራሱ ተቀይሮ ሲወጣ ደስተኛ አይሆንም። ምክንያቱም በነዛ 3 ደቂቃዎች ውስጥ ጎል ማስቆጠር እንደሚችል ያምናልና ይሄ ደግሞ ከሌሎቹ በጣም ለየት ያደርገዋል። ለዚህ ክለብም ያለውን ሁላ የሰጠም ተጫዋች ነው። እኔም ወደዚህ ክለብ መጥቼ ስራዬን ከጀመርኩባት ደቂቃ ጀምሮ መሐመድ ሳላ የተለየ ተጫዋች እንደሆነ በደንብ መመልከት ችያለሁ። እናም ላለፉት 10 ዓመታት ምርጥ ተጫዋች የሆነው በምክንያት ነው የሚል አስተያየታቸውን ሰጥተዋል። ቨርጂል ቫንዳይክ በበኩሉ በጣም አስደናቂ የሚባል ተጫዋች ነው። በጣም ተጽዕኖ የፈጠረም ተጫዋች ነው። ስፔሻል የሚባል ነው። ከስንት ዓመት አንድ ጊዜ የሚገኝ አይነት ተጫዋች ነው። ብዙ ጎሎችን ሲያስቆጥር መመልከት ይችለናል። ብዙ አሲስቶችንም ሲያስመዘግብ መመልከት ይችለናል። በተለይ ደግሞ ከሳዲዮ ማኔና ከቦቢ ፈርሚኖ ጋር የፈጠረው ጥምረት በጣም አስደናቂ የሚባል ነው የነበረው። እንደዚሁም ደግሞ ጨዋታዎችን ለማሸነፍ የሚያሳየው ተጋድሎ ራሱ በጣም አስደናቂ ነው የነበረው። በአጠቃላይ መሐመድ ሳላ በጣም የሚያስገርም በጣም ምርጥ ተጫዋች ነው የሚል አስተያየቱን ሰጥቷል። አሊሰን በሰጠው አስተያየት መሐመድ ሳላ በሊቨርፑል ታሪክ በጣም አስፈላጊ ከነበሩ ተጫዋቾች መካከል አንደኛው እርሱ ነው። በዚህ ሰዓትም እንግዲህ ለሊቨርፑል በጣም ከፍተኛ አስተዋጽኦ ማድረግ የሚቻለ ተጫዋች ነው። ብዙ ጎሎችን ማስቆጠር ችሏል። ብዙ አሲስቶችን አስመዝግቧል። ብዙ ሪከርዶችንም መስበርም የቻለ ተጫዋች ነው። እንደዚሁም በጂም ውስጥ የሚያደርገው የነበረው እንቅስቃሴ ራሱ በጣም የሚያስገርም ነው። ለሌሎችም አርአያ መሆን የቻለ ተጫዋች ነው። እንደዚሁም በጣም ከፍተኛ ጥረት የሚያደርግ ተጫዋች ነው። በጣም ታታሪ
የሚባልም ተጫዋች ነው። ራሱን ለማሻሻልም ብዙ ነገሮችንም ሲያደርግ መመልከት ይችላል። እንደዚሁም በሜዳ ውስጥም ያለውን የሚሰጥ ተጫዋች ነው። ለሌሎችም አርአያ መሆን የሚችል በሊቨርፑል ቤት ውስጥም ትልቅ ታሪክን ጽፎ መሄድ የቻለ ተጫዋች ነው የሚል አስተያየቱን ሰጥቷል። እንደዚሁም ቲያጎ አልካንትራ በሰጠው አስተያየት ወደ ሊቨርፑል ስመጣ 30 ዓመት ላይ ለመድረስ ተቃርቤ ነበረ። በባየር ሙኒክ እንደዚሁም ደግሞ በባርሴሎና እንግዲህ በጣም ምርጥ ከሚባሉ ተጫዋቾች ጋር አብሬ መጫወት እችላለሁ። ከነሱ እንግዲህ የተለያዩ ልምዶችን ማግኘት ችዬ ነበረ። ወደ ሊቨርፑል ስመጣ ግን ከኔ እድሜ ጋር የሚቀራረብ ተጫዋች ያን ሁላ ሲያደርግ ማየት በጣም ነበረ ያስገረመኝና ከመሐመድ ሳላ ብዙ ነገሮችን ተምሬያለሁ። በጣም አስገራሚ የሚባል ተጫዋች ነው። እንደዚሁም ደግሞ በጣም አስገራሚ የሚባል ስብዕና ያለው ሰውም ጭምር ነው። እንደዚሁም ስኬቶችን ለማምጣትም ከፍተኛ ረሃብ ያለበት ተጫዋች ነው። አንተም እንደዚህ አይነት ስኬቶችን እንድታመጣም ለማድረግም ከፍተኛ ጥረት የሚያደርግም ተጫዋችም ጭምር ነውና ምርጥ ከምላቸው የቡድን አጋሮች መካከል አንደኛው መሐመድ ሳላህ ነው የሚል አስተያየቱን ሰምቷል። ጄምስ ሚለር በሰጠው አስተያየት ደግሞ መሐመድ ሳላህ ለየት ያለ መሪ ነው። አንዳንድ ሰዎች እንግዲህ ድምጻቸውን ከፍ አድርገው ቡድን ሲመሩ መመልከት ይችላል። መሐመድ ሳላህ ግን በምሳሌ የሚመራ ነው። ያስቀመጠው ስታንዳርድ አለ። ያንን ስታንዳርድ ደግሞ ሁሉም ተጫዋቾች አቺቭ እንዲያደርጉት የሚፈልግ ተጫዋች ነው። ይህንንም ለማድረግ ደግሞ በጂም ውስጥ ገብቶ የተለያዩ ጥረቶችንም ሲያደርግ መመልከት ይችላል እና መሐመድ ሳላህ ሌሎችን በምሳሌ መምራት የሚወድ ነው። ይህም ደግሞ ከአካዳሚ ላደጉ ተጫዋቾች ትልቅም ምሳሌም ሲሆናቸው መመልከት ይችላል የሚል አስተያየቱን ሰጥቷል። ጆርዳን ሄንደርሰን በሰጠው አስተያየት ብዙ ጊዜ እንግዲህ አዳዲስ ተጫዋቾች ወደ ክለቡ ሲመጡ ሲቸገሩ ወይም ተመልክተናል። እንደዚሁም ደግሞ የተወሰነ ጊዜም ሲያስፈልጋቸው ተመልክተናል። መሐመድ ሳላህ ግን በቀጥታ ነበረ ጎሎችን ማስቆጠር የቻለው፣ በፍጥነትም ነበረ ቡድኑን መላመድም የቻለው። እንደዚሁም በጣም ምርጥ ተጫዋችም ለመሆንም ከፍተኛ ፍላጎት ነበረው። በተጨማሪም እያንዳንዱ ሪካርዶችንም ለመስበርም ከፍተኛ ፍላጎት ነበረው። እንደዚሁም እያንዳንዱን ጨዋታ እያንዳንዱን ክለብ ማሸነፍ ይፈልጋል። እያንዳንዱን ዋንጫዎችንም ማሸነፍ የሚፈልግ ተጫዋች ነው የነበረው። ከዛ በተጨማሪም ደግሞ ሌሎች ተጫዋቾችንም መርዳት የሚፈልግ ተጫዋች ነው የነበረውና በጣም አስገራሚ የሚባል ስብዕና እንደዚሁም ደግሞ በጣም ምርጥ ብቃት የነበረው ተጫዋች ነው የሚል አስተያየቱን ሰጥቷል። ሌሎችም እንግዲህ የተሰጡ አስተያየቶች አሉ። ይህንንም እንግዲህ በዩቲዩብ ቻናላቸው ላይ ገብታችሁ ሙሉ ዶክመንተሪውን መመልከት ትችላላችሁ። በመቀጠልም ስኮትላንዳዊው አለን ሁተን የተባለው የቀድሞው የፕሪሚየር ሊግ ተጫዋች በአንዲ ሮበርትሰን ዙሪያ የሰጠውን አስተያየት ነው የምንመለከተው። በዚህም አስተያየት እኔ አሰልጣኝ አርነ ስሎትን በሆን ኖሮ አንዲ ሮበርትሰን ክለቡን እንዲለቅ አላደርግም ነበረ እያለን ይገኛል። አያይዞም በሰጠው አስተያየት በእርግጥ ሊቨርፑሎች በክረምቱ የዝውውር መስኮት ሚሎስ ኬርኬዝን አስፈርሞታል። ነገር ግን ደግሞ የሁለቱን ተጫዋቾች ኤክስፒሪየንስ ልምድ ስንመለከት አንዲ ሮበርትሰን በጣም ትልቅ ልምድ ያለው ተጫዋች ነው። ሚሎስ ኬርኬዝ ገና በዚህ እድሜው ያንን ሁላ ኃላፊነት መወጣት አይችልም። ስለዚህ አንዲ ሮበርትሰንን ለተጨማሪ ዓመት በማቆየት ያንን ጫና እንዲቋቋም አድርግለት ነበረ። እንደዚሁም ለሚሎስ ኬርኬዝም ትልቅም ትምህርትም እየሆነው ነበረና ለተጨማሪ ዓመት በሊቨርፑል እንዲቆየው አድርገው ነበረ። በተጨማሪም አንዲ ሮበርትሰን ከቨርጂል ቫን ዳይክ ጋር በመሆን ሊደር ከሚባሉት ወይም መሪዎች ከሚባሉ ተጫዋቾች መካከል አንደኛው እርሱ ነው። በመልበሻ ክፍል ውስጥም ከሚሰሙ ተጫዋቾች መካከል አንደኛው እርሱ ነውና እንዲለቅ ማድረግ አልነበረባቸውም። በተለይ ደግሞ በሊቨርፑል ቤት ያሳለፈውን ጊዜ ከተመለከትን ለተጨማሪ 1 ዓመት ወይም 2 ዓመት ባያቆዩት የተሻለ ይሆን ነበር የሚል አስተያየቱን ሰጥቷል። ይህ የሰጠው አስተያየት ምናልባትም አብዛኞቹ የሊቨርፑል ደጋፊዎች የሚስማሙበት ይመስለኛል። ምክንያቱም አሁንም ድረስ ለሊቨርፑል ማገልገል የሚችልበት ብቃትና አቅም አለው ብዬ ነው የማስበው። በዚህ ሲዝን 35 ጨዋታዎችን መጫወት ይችላል። ይህ ግን በቂው ነው ብዬ አላስብም። ከዚህ የበለጠ የመጫወቻ ዕድል ሊሰጠው የሚገባ ተጫዋች ነው የነበረው። በተለይ ደግሞ ሚሎስ ኬርኬዝ እየተቸገረ እንኳን ራሱ አሰልጣኝ አርነ ስሎት በቋሚነት ሲያስጀምሩት መመልከት ይችላል። እንደዚሁም ደግሞ በክረምቱ የዝውውር መስኮት ሊቨርፑሎች ሌሎች የሚያተኩሩባቸው ቦታዎች አሉ፣ ወሳኝ የሚባሉና አንዲ ሮበርትሰን በዛው በሊቨርፑል እንዲቆይ አድርገው ሌሎች ቦታዎችን ካጠናከሩ በኋላ ምናልባትም ከ1 ዓመት ከ2 ዓመት በኋላ እንዲለቅ ቢያደርጉት የተሻለ ነው ብዬ ነው የማስበው። የእናንተን በአንዲ ሮበርትሰን መልቀቅ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ዴቪድ ኦርንስቴን ይዞት የወጣውን ዘገባ ይሆናል። እንደ ዴቪድ ኦርንስቴን ዘገባ ከሆነ ሊቨርፑሎች ከያንዲ አሜንዴ ተወካዮች ጋር ንግግር እያደረጉ እንደሆነ ዘግቧል። ሊቨርፑሎች እንደሚታወቀው እንግዲህ እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ከዚህ ቀደም የወጡ የተለያዩ ዘገባዎችን ስንመለከት ነበረ። በተለይ ስካይ ጀርመኒ ከጥቂት ሳምንታት በፊት ሊቨርፑሎች ከያንዲ አሜንዴ ተወካዮች ጋር ንግግር እንዳደረጉ የሚናገር ዘገባን ይዞልን ወጥቶ ነበር። አሁን ላይ ደግሞ ዴቪድ ኦርንስቴ
ይህንን ዘገባ አረጋግጦልናልና ሊቨርፑሎች እንግዲህ ከሱ ተወካዮች ጋር ንግግር እያደረጉ ነው የሚገኙት። በእርግጥ ሊቨርፑሎች ብቻ አይደሉም፣ ፒኤስጂዎችም የሱ ተወካዮችን እንዳነጋገሩ ነው እየተነገረ የሚገኘው። ከዛ በተጨማሪም ደግሞ አርቢ ላይፕዚጎችም ኮንትራቱን ለማራዘም ከተወካዮች ጋር ንግግር አድርገዋል ነው እየተባለ የሚገኘው። እንደዚሁም ሊቨርፑሎችም እንግዲህ ከተወካዮች ጋር ጥሩ የሚባል ግንኙነቶችን እንዳደረጉ ነው እየተነገረ የሚገኘው። በዚህ መሰረትም እንግዲህ ከፒኤስጂ እና ከባየር ሙኒክ ቀድሞ ይህንን ተጫዋች የማስፈረም ትልቅ እድል እንዳላቸው ነው ዴቪድ ኦርንስቲን በዘገባው እየተናገረ የሚገኘው። ይህንንም ዘገባ እንግዲህ ፋብሪዚዮ ሮማኖም አረጋግጦታል። ተመሳሳይ ነገርን ነው ሲዘግብ የተመለከት ነው። ሊቨርፑሎች እንግዲህ በክረምት የዝውውር መስኮት በትንሹ አንድ የክንፍ ተጫዋች ያመጣሉ ተብሎ ይጠበቃል። በተለይ ደግሞ በዋነኝነት የቀኝ ክንፍ አጥቂ ያመጣሉ ተብሎ ይጠበቃል። እናም የተለያዩ ተጫዋቾችን በቅርበት እየተመለከቱ ነው የሚገኙት። ከነዚህ መካከል ደግሞ አንደኛው ያን ዲያሚንዴ ነው። በእርግጥ አርቢ ላይፕዚጎች ለዚህ ተጫዋች ከ100 ሚሊዮን ዩሮ በላይ ሊጠይቁ የሚችሉበት እድል እንዳለ ነው እየተዘገበ የሚገኘው። እንደሚታወቀው እንግዲህ አርቢ ላይፕዚጎች ይህንን ተጫዋች ከሊጋሊስ ነበረ በ18 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ባለፈው የክረምት የዝውውር መስኮት ማስፈረም የቻሉትና ቀሪ 4 ዓመት 5 ዓመት ኮንትራት ስላለው በአርቢ ላይፕዚግ እነሱ የተሻለ አድቫንቴጅ ነው ያላቸው። እንደውም እንዳንዳንድ ዘገባዎች ከሆነ አርቢ ላይፕዚጎች ለተጨማሪ 1 ዓመት በክለቡ ማቆየት ይፈልጋሉ። ኮንትራቱንም ሊያራዝሙለት ይፈልጋሉ። ከዛ በዛ ኮንትራት ላይም እንግዲህ የውል ማፍረሻ አስቀምጠው በቀጣይ ዓመት እንዲወጣ ለማድረግም ፍላጎት እንዳላቸው የተለያዩ ሚዲያዎች እየዘገቡ ነው የሚገኙት። ሊቨርፑሎችም በበኩላቸው ይህንን ተጫዋች ቀዳሚ ተመራጭ እንዳደረጉት ነው ስካይ ጀርመኒ ዴቪድ ኦርንስቲንም እንደዚሁም ሌሎችም ዘገቦች እየተናገሩ የሚገኙትና ምናልባትም በክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረም እንግዲህ በጣም ፈጣን የሆነ እርምጃም ሲያደርጉ ልንመለከት እንችላለን። በቅድሚያ ግን ሊቨርፑሎች ከሱ ተወካዮች ጋር ንግግርን መጨረስ እንደመረጡ ነው እየተዘገበ የሚገኘው። ከሱ ተወካዮች ጋር ከስምምነት ላይ መድረስ ከቻሉ ግን በቀጥታ ወደ አርቢ ላይፕዚግ እንደሚያቀኑ ነው እየተዘገበ የሚገኘው። እንደሚታወቀው ከዚህ ቀደም በወጡ ዘገቦች መሰረትም ደግሞ አርቢ ላይፕዚጎች ለዚህ ተጫዋች በትንሹ 100 ሚሊዮን ዩሮ ይፈልጋሉ እየተባለ ይገኛል። ሊቨርፑሎች ይህንን ያህል ገንዘብ ያወጣሉ የሚለው በጣም ትልቅ ጥያቄ ነው። ነገር ግን ተጫዋቹ ላይ ከፍተኛ የሚባል ፍላጎት አላቸው። ፋብሪዚዮ ሮማኖ አያይዞ እንደዘገበው ከሆነ እንግዲህ ምናልባት ሊቨርፑሎች ይህንን ተጫዋች የማያስፈርሙት ከሆነ የፒኤስጂ ተጫዋች የሆነውን ብራድሊ ባርኮላን ሊያስፈርሙ የሚችሉበት እድል እንዳለ እየተናገረ ይገኛል። በተለይ ባለፈው የክረምቱ የዝውውር መስኮት አሌክሳንደር ኢሳቅን ከማስፈረማቸው በፊት ሊቨርፑሎች ብራድሊ ባርኮላን ለማስፈረም ፍላጎት ነበራቸው። ነገር ግን ደግሞ ዋነኛ ትኩረታቸው አሌክሳንደር ኢሳቅ ላይ ስለነበረ ብራድሊ ባርኮላን ሳያስፈርሙ ተቀርቷል። እንደዛም ቢሆንም ግን ሊቨርፑሎች አሁንም ድረስ በብራድሊ ባርኮላ ላይ ከፍተኛ ፍላጎት አላቸው እየተባለ ይገኛል። ምናልባትም ፒኤስጂዎች ያን ዲያሚንዴን የሚያስፈርሙት ከሆነ ሊቨርፑሎች ብራድሊ ባርኮላን ሊያስፈርሙ የሚችልበት እድል እንዳለ ፋብሪዚዮ ሮማኖ በዘገባው እየተናገረ ይገኛል። ከብራድሊ ባርኮላ ግን ቅድሚያ የሚሰጡት ለያን ዲያሚንዴ ነው። ያን ዲያሚንዴን የማያገኙት ከሆነ ነው ወደ ብራድሊ ባርኮላ ፊታቸውን የሚያዞሩት እየተባለ ይገኛል። በእርግጥ አርሰናሎችም እዚህ ተጫዋች ላይ ፍላጎት እንዳላቸውም ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች በሙሉ አቅማቸው ብራድሊ ባርኮላን ለማስፈረም እንቅስቃሴ የሚያደርጉ ከሆነ ግን ወደ ሊቨርፑል የመምጣት እድሉ ከፍተኛ እንደሆነ በዘገባቸው እየተናገሩ ይገኛሉ። በእናንተ ሀሳብስ የትኛው ተጫዋች የተሻለ ይመስላችኋል? ብራድሊ ባርኮላ ወደ ሊቨርፑል ቢመጣ ይሻላል ወይስ ያን ዲያሚንዴ ቢመጣ ይሻላል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እንግዲህ ይዤላችሁ የመጣሁት ዘገቦች እነዚህን ይመስሉ ነበረ። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።